ሰላም ጤና ይስጥልኝ ውድ የሎሚ ሚዲያ ተከታታዮቻችን እንደምን ዋላችሁ። የዕለቱ አበይት ጉዳዮች የሚዳስሰው ዕለታዊ መሰናዷችን እነሆ ጀምሯል። በቅድሚያም አበይት ነጥቦችን እናሰማችኋለን። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በኢትዮጵያ የፌዴራል መንግስትና በህወሓት መካከል የተፈጸመው የፕሪቶሪያ ሰላም ስምምነት በተግባር መፍረሱን ገለጹ። ይህንንም ተከትሎ የጠቅላይ ሚኒስትሩ አማካሪና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳም እጅግ ጠንካራና ቁጣን ያዘለ ምላሽ ሰጥተዋል። በቀዳሚነት የምንመለከተው መረጃችን ነው። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑም ተዘገበም። ሱዳን ኢትዮጵያን ከከሰሰች በኋላም የተለያዩ የዓለም ሀገራት ጥቃቱን አወገዙም። አሜሪካ በኢራን ላይ የከፈተችውን ኦፕሬሽን ኢፒክ ፍሪ ማጠናቀቁን አስታወቀች። ወደ ቀዳሚ መረጃችን እናልፋለን። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በኢትዮጵያ የፌዴራል መንግስትና በህወሓት መካከል የተፈጸመው የፕሪቶሪያው ሰላም ስምምነት በተግባር መፍረሱን ገለጹም። የህወሓትና የወቅቱ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ለትግራይ ክልል ምክር ቤት ባቀረቡት ወቅታዊ ሪፖርት በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተፈረመው የሰላም ስምምነት በተግባር መፍረሱን ገለጹም። ዶክተር ደብረጽዮን በንግግራቸው ላይ እንደገለጹት የትግራይ ህዝብና አመራር ለሰላም ሲባል የከፈሉት ዋጋና ያሳዩት ቁርጠኝነት ቢኖርም በፌዴራል መንግስቱ በኩል ስምምነቱን ተግባራዊ የማድረግ ፍላጎት ባለማየቱም ስምምነቱም በግልጽ ተጥሷል። የሰላምና የህልውና ጥያቄዎች አሁንም ድረስ መሬት ላይ አለመውረዳቸውን የገለጹት ሊቀመንበሩም መንግስት የገባውን ቃል ባለማክበሩ ምክንያት በክልሉ ላይ የተለያዩ ፖለቲካዊና ኢኮኖሚያዊ ጫናዎች እንደቀጠሉ መሆናቸው ከሰዋል። በተጨማሪም በርካታ የክልሉ ግዛቶች አሁንም ሙሉ በሙሉ ነፃ እንዳልወጡና በታጠቁ ኃይሎች ቁጥጥር ስር እንደሚገኙም ተናግረዋል። በዚህም የተነሳ በሚሊዮን የሚቆጠሩ የክልሉ ነዋሪዎችና ህጻናት ከመኖሪያ ስፍራቸው ተፈናቅለው በከባድ ችግር፣ ረሃብና እንግልት ውስጥ እንደሚገኙም አስረድተዋል። ይህንን ተግዳሮት ለመጋፈጥም የትግራይ ክልል አንድነቱን ጠብቆ እንደሚቆም ጥሪ አቅርበዋል። ይህ በእንዲህ እንዳለ በትላንትናው ዕለት በትግራይ ክልል ውስጥ ስለተካሄደው የጊዜያዊ አስተዳደሩ መፍረስ በተመለከተ የፌዴራል መንግስቱ እስካሁን ድረስ ምንም አይነት ይፋዊ መግለጫም ሆነ አስተያየት አልሰጠም። የዶክተር ደብረጽዮን የቅርብ ጊዜ መግለጫም በክልሉ ውስጥ ከተፈጠረው አዲስ የፖለቲካ ውጥረት ጋር ተያይዞ የመጣ በመሆኑ ሁኔታው በሰሜን ኢትዮጵያ ያለውን አንጻራዊና መረጋጋት ዳግም አደጋ ላይ ሊጥለው እንደሚችል የፖለቲካ ታዛቢዎች ስጋታቸውን እየገለጹ ይገኛሉ። የትግራይ ምክር ቤት ወደ ስራው ገብቻለሁ በማለት ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መሾሙን ተከትሎ የጠቅላይ ሚኒስትሩ አማካሪ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳም እጅግ ጠንካራና ቁጣን የተሞላበት ምላሽ ሰጥተዋል። አቶ ጌታቸው በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት አጭር ነገር ግን ጥልቅ መልእክት የዶክተር ደብረጽዮን ቡድን እያደረገ ያለውን የስልጣን ሽኩቻም ልጆች ቤት ሰርተው ከሚጫወቱት ቃንጫ መርዓት ወይም የልጆች ዕቃቃ ጨዋታ ጋር በማመሳሰል ክፉኛ አጥላልተውታል። የአቶ ጌታቸው ረዳም የትግረኛ መልእክት እንደሚከተለው ይቀርባል። ቃንጫ መርዓት የምትባል የልጆች ጨዋታ አለች። ትውልድን ወይም ልጆችን ለመጨረስ የወሰኑ ደናቁርት ዛሬም እያላገጡ ያችን ጨዋታ ደግመዋታል። ልንስቅ ነው ወይስ ልናለቅስ? እነዚህ አካላት ሳይባረሩ ወይም ሳይጠረጉ የትግራይ ህዝብ ሰላም አያገኝም። ይህ የአቶ ጌታቸው ረዳ አስተያየት አሁን በትግራይ ያለውን የፖለቲካ ፍትጊያ ወደ ሌላ ምዕራፍ ያሸጋገረ ነው። የህወሓት አሮጌ አመራሮች ደናቁርት ሲሉ መጥራታቸው እንዲሁም የትግራይ ወጣቶችን ህይወት እንደጨረሰውና አሁንም በህዝቡ ስቃይ ላይ እያላገጡ መሆኑን መግለጻቸው በሁለቱ ቡድኖች መካከል ያለው እርቅ በማይቻል ሁኔታ መበጠሱን በግልጽ ያሳያል። ወደ ቀጣዩ መረጃችን እናልፋለን። የኦሮሞ ነጻነት ግንባር ወይም ኦነግ ፕሬዝዳንት አቶ ዳውድ ኢብሳም በጸጥታ ስጋት ምክንያት በምርጫ 2018 ዓ.ም እንደማይወዳደሩ የድርጅቱ አመራር አስታወቁ። የኦነግ የዲሲፕሊንና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮ ለምርጫ 2018 ኢትዮጵያ ኢንሳይደር እንደገለጹት ውሳኔው ላይ ለመድረስ አቶ ዳውድ በሚወዳደሩበት ሆሮ ጉድሩ አካባቢ ያለው የጸጥታ ስጋት ዋነኛው ምክንያት ሆኗል። ድርጅቱ በአገሪቱ ካሉት 230 ቢሮዎች በአሁኑ ወቅት ክፍት የሆነው የአዲስ አበባው ቢሮ ብቻ መሆኑ እጩዎቹን ለማቅረብ ከፍተኛ እንቅፋት መፍጠሩም ተገልጿል። ኦነግ ለሰባተኛው ጠቅላላ ሀገራዊ ምርጫም 128 እጩዎቹን ማቅረቡ ተገልጿል። ይህም በስድስተኛው ምርጫ ከነበረው ተገፍቻለሁ አቋም ወጥቶ ለመሳተፍ መወሰኑን ያሳያል። ምክንያታቸውን አቶ አለማየሁ እንደገለጹት ወደ ምርጫው የተመለሱት የፖለቲካው ምህዳሩ ስለተሻሻለ ሳይሆን የፓርቲውን ዓላማና ፖሊሲዎች ለህዝብ ለማሳወቅ የሚያስችል ጠባብ መንገድ በመፍጠሩ ነው ይላሉ።
አሜሪካም በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑ የተለያዩ ዘገባዎች ገለጹ። አሜሪካ በቀጣይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ የዜና ወኪል ዘገበም። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባም መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግበዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነትን አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላም ግንኙነታቸው ተሻሽሎ ነበረም። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላም በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞም ጠቅላይ ሚኒስትር አብይ አህመድ በይፋ የባህር በር የማግኘት ፍላጎትን መናገር ከጀመሩ በኋላም ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነም ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃም እንደማትደግፈው መልእክት የሚያስተላልፉ መሆኑን በአፍሪካ ቀንድ ያሉ ዲፕሎማት መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላል። ሱዳን ኢትዮጵያን ከከሰሰች በኋላም የተለያዩ የዓለም ሀገራት ጥቃቱን አወገዙም። አሜሪካ፣ ሳውዲ አረቢያ፣ ኳታርና የአውሮፓ ሀገራትን ጨምሮ ታላላቅ የዓለም ኃይሎች በካርቱም ዓለም አቀፍ አየር ማረፊያም ላይ የተፈጸመውን የድሮን ጥቃት በጽኑ አውግዘውታል። እነዚህ ኃይሎች በሱዳን እየተካሄደ ያለው ግጭት በአፋጣኝ እንዲቆም ጥሪ ያቀረቡ ሲሆን በተለይም እንደ አየር ማረፊያ ያሉ የሲቪል መሰረተ ልማቶች ጥበቃ ሊደረግላቸው እንደሚገባ አሳስበዋል። በተጨማሪም ለተፋላሚ ወገኖች የሚደረገው ማንኛውም አይነት የውጭ ድጋፍ በአፋጣኝ እንዲቆም የጠየቁ ሲሆን ግጭቱ በቀጠናው ላይ እያመጣ ያለው ስጋት እጅግ አሳሳቢ መሆኑን ሱዳን ትሪቢዩን ባወጣው ዘገባም አመልክቷል። ይህ ዓለም አቀፍ ውግዘት የመጣው ሱዳን ለጥቃቱ ጎረቤት ሀገራትን በተለይም ኢትዮጵያን ተጠያቂ ባደረገች ማግስት መሆኑ የጉዳዩን አሳሳቢነት ይበልጥ አጉልቶታል። በመጨረሻም የውጭ ዜናም አሜሪካ በኢራን ላይ የከፈተችውን ኦፕሬሽን ኢፒክ ፍሪ ማጠናቀቋን አስታወቀች። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ማክሰኞ ዕለት በዋይት ሀውስ በሰጡት መግለጫም ዩናይትድ ስቴትስ ዓላማዎቿን በማሳካቷ በኢራን ላይ የጀመረችው ወታደራዊ ዘመቻ መጠናቀቁን ገልጸዋል። አሜሪካ በኢራን ላይ ጥቃት መፈጸም የጀመረችው የካቲት 21 2018 ዓ.ም ነበረም። ሩቢዮ በዋይት ሀውስ በሰጡት በዚህ መግለጫም ኦፕሬሽን ኢፒክ ፍሪ ተጠናቋል፣ የዘመቻውን ዓላማዎቻችን አሳክተናል፣ የሰላም መንገድ እንመርጣለን፣ ፕሬዝዳንቱ ከስምምነት ላይ መድረስ ይፈልጋሉ ሲሉ ተናግረዋል። ሩቢዮ አሜሪካ ሰኞ ዕለት አዲስ የጀመረችው ዘመቻ ዓላማ የሆርሙዝ ወሽመጥን ማስከፈት መሆኑን ተናግረዋል። ይህ አነስተኛ መጠን ያለው ዘመቻም ከመጀመሪያው ወታደራዊ ዘመቻ የተለየ መሆኑን በመግለጽ አሜሪካ ካልተተኮሰችባት በስተቀር ወታደራዊ ምላሽ እንደማትሰጥ ተናግረዋል። አሜሪካ በኢራን ላይ ጦርነት የከፈተችበት አንዱ ምክንያት የኒውክሌር ጦር መሳሪያም እንዳታመርት ለመከላከል ነው። አሜሪካም የኢራንን በከፍተኛ ደረጃ የበለጸገ 408 ኪሎ ግራም ዩራኒየም ማውጣት እንዲሁም የሆርሙዝ ወሽመጥን ለመርከቦች እንቅስቃሴ ክፍት ማስደረግ እስካሁን ድረስ አልቻለችም። ውድ የሎሚ ሚዲያ ተከታታዮቻችን በተለያዩ የዓለም ክፍል ያላችሁ በሙሉ አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ በአዳዲስ መረጃዎች እስከምንገናኝ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩን። የዛሬን አበቃን።